ሁለታችሁም ከህይወቴ ውጡልኝ። ሁለታችሁም አልፈልጋችሁም። የራሴ ህይወት ጀምሬያለሁ። ከሌላ ሴት ህይወቴ ሀብዬ መጀመር እፈልጋለሁ። ህይወቴ እናንተ እንዳታበላሹብኝ። ሂሩታና ሄርሜላ ከህይወቴ ውጡልኝ። እኔ ሌላ ህይወት ጀምሬያለሁ እና ደግሞ ሌላ ህይወት ልጀምር ነው። ሰላም ጤና ይስጥልኝ። በመላው ዓለም ለምትገኙ የዘህራ ዩቲዩብ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እንግዲህ እንደጠፋሁ አውቃለሁ። ነገር ግን አንዳንዴ መጥፋትም ያዋጣል ብዬ ነው እና ደግሞ ውፍረት መቀነስ ለምትፈልጉ ከታች በማስቀምጥላችሁ ሊንክ እየገባችሁ ውፍረታችሁ መቀነስ ትችላላችሁ በቀላሉ። ምንም አይነት ገንዘብ አያስከፍላችሁ። ሌላው ነገር ደግሞ በጣም ደስ ያለኝ ነገር ልንገራችሁ። አዎ አንዳንድ ጊዜ ውሳኔ ሄርሜላም ሩታም በተስፋ ከሚጠብቁ ይልቅ እውነትም እንደዚህ ቆረጥ አድርገው ነግረዋቸዋል። ነገር ግን የሰው ልጅ ወይም ደግሞ ማንኛችም ሴት አንተ ህይወት ገብተው ወይም አንተ ህይወት አስገብተሃቸው እንደፈለክ ተጫውተህባቸው እንደፈለክ እንደዚህ አድርገሃቸው ውጡልኝ ከህይወቴ ማለት ትንሽ ይከብዳል። መጀመሪያ በህይወት ሳታስገባቸው በፊት ከህይወትሽ ለምን አታስወጣቸውም ነበረ? መጀመሪያ ሩታን ነበረ፣ ከዛ ሄርሜላን፣ ከዛ አሁን ሌላኛው ሴት፣ ከዛ አራተኛው ሴት ትመጣለች። ከዛ በቃ ሚዲያው ቅውጥ በቅውጥ በቃ አብርሃም ነው እንጂ ቡታጅራ ላይ ወንድ ያለው ወንድ የሌለ አስመሰልከው ማለት ነው። አብርሃም ከይቅርታ ጋር ማለት ነው። እኔ ያከብርሃለሁ፣ ወድሃለሁ። ነገር ግን እንደ አንድ ግለሰብ የሰው ልጅ ያንተ መጫወቻ አይደለም። በነገራችን ላይ ኦኬ። ለሄርሜላም ለአንተ ስትል በጣም ደክማለች፣ በጣም ለፍታለች። ሩታም ለአንተ ስትል በጣም ደክማለች፣ በጣም ለፍታለች። ነገር ግን አንተ የራስህ መጫወታ ወይም ደግሞ እቃቃን ያረካቸው ሴቶቹ በሙሉ ማለት ነው። ደግሞ እኔ የሚገርመኝ ነገር ሴቶቹ አለ አብርሃም ወንድ አናቅም እስከሚሉ ድረስ ማለት ነው። ሄርሜላ በጣም ተኮታለች በአንተ ምክንያት። ሄርሜላ በአንተ ምክንያት ህይወቷ ሊበላሽ ነው። ገብቷል አይደለም? መጀመሪያ ምን አይነት ፍቅር እንደነበራት ከሩታ ጋር 1 ዓመት ሙሉ ይሄ ሁሉ እየተባሉ በአንተ ምክንያት ወይም የሩታ ህይወት አላስተካከልክ ወይ የራስህን ህይወት ከሄርሜላ ጋር አልቀጠልክ። አንተ ሁለቱም ሴቶች አስቀምጠ አሁን 3ኛ ሴት እደርባለሁ ማለት በጣም ከባድ ነው። ደግሞ በጣም ይሰቀጥጣል። እንደ አንድ ኢትዮጵያ ወንድ ማለት ነው። ስንቶቻቸው ነው ትዳራቸው ፈርተው? ስንቶቻቸው ነው ትዳር አላገባም እንደዚህ ወንድ ከሆነ? እናንተ ድራማም ሊሆን ይችላል ትዳርም ሊሆን ይችላል የያዛችሁት እናንተ እንደ እቃ ማለት ነው። እዛ ጋር ትልቅ ትንሽ አባት እናት ልጅ ትዳር ባለትዳር የሆኑ ነገር ያዩታል የእናንተ ቪዲዮ ማለት ነው። ግን አንድ ሴት ያንተ መጫወቻ እንዳልሆነች በእርግጠኝነትም ልንገር። በጣም ይከብዳል። ሀቂቃ ነው የምላችሁ። እናንተስ ምን ሆናችሁ ነው? እናንተስ ምን አይነት ስሜት ቢኖራችሁ ነው? እናንተስ ምን አይነት ናችሁ? በዚህ ያክል በዚህ ደረጃ በዚህ እንዴት ነው ይሄ ነገር? እንዴት እና ሴቶች እናንተ ራሳችሁ የምታስከብሩ እናንተ ራሳችሁን ዝቅ የምታደርጉ እናንተ ማንም ምንም አልተጫናችሁም። ገብቷችኋል? ግን የሰው ልጅ ህይወት እንደዚህ የእናንተ እቃ መጫወቻ ትዳር መጫወቻ ነው ያረጋችሁት። በነገራችን ላይ አብርሃም በጣም እየተሳሳትክ ነው ያለው። ነገ ይሄ ቪዲዮ ቁጭ ብሎ ልጅህ ያየዋል። አንተ የወሰንከው ውሳኔ ትክክል ሊሆን ይችላል በሁለቱ ሴቶች ማለት ነው። ኦኬ ሁለቱም ሴቶች መጋጨት መባላት የለባቸውም። ትክክለኛ ውሳኔ ያሳውቃቸዋል። የራሳቸውን ህይወት መጀመር ይችላሉ እነሱ ማለት ነው። ነገር ግን አንተ መጀመሪያ የሩታን ህይወት እንደዚህ አድርገ ልጅ የሚባል ነገር አለ። እኔ እንጃ እንዴ ልጅ ስትወልድ ምን አይነት ስሜት ግን ወንድ ስለሆንክ የልጅ ፍቅር አይገባህም መሰለኝ ነው። በጣም እየገረመኝ ያለው እና ደግሞ ሄርሜላ ከዚህ ቤት ሄርሜላና ሩታ ሲጋጩ ከሄርሜላ ጎን ነበር የምትቆመው ማለት ነው። እና አሁን እንደውም አንድ ሆነው አንተን ሊያስተምሩ ይገባል። ሴቶች እናንተ ራሳችሁ ዝቅ አድርጋችሁ እሱ ከፍ እንዲል ነው ያረጋችሁት ማለት ነው። እንዳና ደግሞ ሲጀምር ይገባቸዋል። በጣም ያናደዳችሁ ሀቂቃ ነው የምላችሁ። ይሄን ያክል ራሱ ወዶ ራሱ ወይ ብስሚላ። ለማንኛውም ላይክ፣ ሼር፣ ሰብስክራይብ አድርጉ። በሌላ ቪዲዮ እመጣለሁ። መጨቃጨቅም አልፈልግም እኔ